ያው እንግዲህ ልጅህን ለልጄ ዋልከው መሰረት እንደ ወጉና እንደ ባህሉ ይሁን ብዬ ሰጥቼዋለሁ። እሺ አባቴ። ተባረክ ልጄ። ያው እንግዲህ በጉዳዩ ባህላችን መሰረት ቤት ወስደህ 19 ዓመት እስኪሞላት ድረስ እንደ እህትም አልጋ ከመጋራት ውጪ እንደ ሚስት ትሆናታለህ። አረ አያስቡ አባቴ። ከሽማግሌዎቹም ከእርሶም ቃል ሳልወጣ አይንዬ ለአቅመ ሔዋን እስክትደርስ ድረስ ትምህርቷንም እስክታጠናቅቅ ሳልነካት አብሬያት ልሆን አሁንም በእርሶ ፊት ደግሜ ቃል እገባለሁ። አንቺም ለባልሽ ታማኝና ታዛዥ መሆን የሚልሽን እየሰማሽ የሚያዝሽን እየፈጸምሽ ለመኖር ቃል መግባትሽን አትዘናጊ። እንግዲህ ነገም አይደል አዲስ አበባ የምትዘልቁት? በሉ ካሁን ጀምሮ የጉዞ ዝግጅታችሁን ጀምሩ። እሺ አባቴ፣ እሺ አባቴ፣ ምንም ችግር የለም። ይሄን የሚያክል ቤት ያንተ ቤት ነው? አይ ከዚህ በፊት የኔ ነበር። አሁን ግን የኔና ያንቺ መኖሪያ ነው። እንኳን ደህና መጣት። እሷ ደግሞ ማናት? ስንዱ እባላለሁ። የኪኪ ማለት የካልቤቢ ሰራተኛ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እናቴ። እንግዲህ ይሄ ለአዲሷ ሙሽራችን ትንሽ ነገር ነው አይደል? አረች ደግሞ ምን አላት? ከዚህም በላይ ይገባታል። ኑ ወደ ውስጥ እንግባ። እንግዲህ እንኳን ደህና መጣሽ ወደ ንጉሱ ፓላስ የኔ ንግስት። ንግባ። እሺ ነይ። አይንዬ ፒስኪ ባክሽ። እሺ እሺ። ምን ነው ጠበሽኝ? እናንተ ራሳችሁ ምን ሆናችኋል? ሰው እንዴት አንድ ገበታ ላይ አንድ ላይ ቀርቦ ጸሎት ሳያደርግ እንዴት ይበላል? እንደ እንስሳ እንደው ዝም ብሎ መታፈስ። እግዚኦ። እንኳን ወደ ናፈኳት ሀገሬ በሰላም መጣሁ። እሺ እመቤቴ፣ ታዛዥ ነኝ። ጸልይ። ብሏ ባርከው እንጂ። እሺ ብሉ እንጂ። አይ እኛማ ቁርስ ትሰጠናለህ ብለን እኮ እየጠበቅን ነበር። ቁረሱን ወሰዱ። ብይ እናቴ ብይ።
ወይ ስንዱ አታስጨንቅችኝ እንዴ? ጉርሻ አልወድም እያልኳት በአፋፌ እንደዛ ተቀጥቅብኛለች። እንግዲህ ምን ታደርገዋለህ? ሄድክባት እንጂ አልመጣችብህ። ቻል ማድረግ ነው። ኪኪዬ ልጅቷ ግን አንደኛ ነገር ናት አይደል? ታዲያችን 4 ዓመት አይደለም 40 ዓመት ቢጠብቁስ? ምን እያልሽ ነው እንዴ? እኔ ራሱ እንዴት እንደሚደርስና እንደሚያልቅ ግራ ገብቶኛል። ጭራሽ ምንድን ነው የምታወሪው አንቺ? ትጨማምሪያለሽ እንዴ? አይ እንግዲህ አይሆንም አልኩ። አንተ ላርገው ብትል ራሱ እኔ አልፈቅድም። ነችና ደግሞ ቃልን አፍርሰክ ልጅቷን ልነካት የወሰንክ ቀን የጉዶ ጋብቻ መሆኑ ይቀርና ያለ ዕድሜ ጋብቻ ይሆናል። ያለ ዕድሜ ጋብቻ ደግሞ ኃጢአትም ነው ወንጀልም ነው። ችን ትወዳለች ስንዱ። እባክሽ እሱማ ምን እዛስ ቢሆን ለሽማግሌዎቹም እየተገዝቼ አይደል እንዴ እነሱን አስፈቅድ ይዣት የመጣሁት። ስለዚህ ቻል ማድረግ ነው። ምን አማራጭ አለ? ስንድዬ ቡናውን እኔ ላፍለው። ኧረ አይሆንም አይንዬ፣ ዛሬ እንግዳ አይደለሽ? ባይሆን አረፍ በይ ታሽሽ። እኔ የምልሽ አይንዬ፣ እንዴት ነው ክፍሉ? ተመቸሽ? ወደድሽው? እንትን እኮ አልጋው ካልተመቸሽ ክፍሉ እንትን ትልቁ መኝታ ቤት እኮ መሆን ትችያለሽ። ግድ የለም አሁን ያለሁበት ተመችቶኛል። እዚያ ቀኑ ሲደርስ እገባለሁ። ኧረ እባክሽ አይኔ፣ እኔ እኮ እንደሱ ማለት ፈልጌ እኮ አይደለም። መኝታው ካልተመቸሽ ወይም ክፍሉ ከጠበበብሽ ትልቁ መኝታ ቤት መሆን ትችያለሽ፣ እንቀያየር ነው። ባይሆን ግን ሌላ ትርፍ መኝታ ክፍል ካለ እዛ በገባ ደስ ይለኛል። ለምን? ምክንያቱም ክፍሌ ከአንተ አጠገብ መሆኑን አልወደድኩትም። ባለው የገጠር ሰው ይላል። አንተ የመጨረሻ ተስማምቶ የለ እንዴ? እውነቴን ነው። ከቤርጎ ይልቅ እርጎ ነው የሚስማማ። በዛ አይነት አጎት ጋር አንድ ወር ጥሩ ያስባል። ለማንኛውም እንኳን ደህና መጣ። እንደውም ዛሬ ቦታ ቀይረን የገቢ እንደ ጉድ ይቀወጣል። ወይ መቀወጥ። አንተ ምን አለብህ አባቴ? ሌላ ታሪክ ተፈጥሯል። እባክህ ማለት ምን ታሪክ ነው ደግሞ የተፈጠረው? ለነገሩ እዛ ያለው ነበር ደውዬ ልነግርህ የፈለኩት። አንተ አላጋጭ ነህ መቼም። የሆነ የተፈጠረ አዲስ ነገርም አለ። እሱን እኮ ነው የምልህ። ላገባ ነው ማለት ያገባው። የሆነ ነገርማ አጭሰሻል አይደል? የምሬን እኮ ነው። ይኸውልህ አይንዬ ትባላለች። ያጎቴ ልጅ ሰርግ ላይ ነው ያየኋት። ወይ ብታያት እኮ ወይ ብታያት ልብ ወቀቅ የምታረግ እኮ ነች። በቃ ምን ብዬ ልንገርህ? ታውቃለህ በጣም ብዙ ሴቶች አበሉ። በቃ እንደሷ ግን ልቤ የደነገጠላት የለችው። ትለያለች ስለ መሰጥ አታ ከምር ነው እንዴ እንደዚህ የምታወራው? ጉዶ ይህ ባህል በእርግጥ ብዙ ቦታዎች አለ። ለምሳሌ ያህል እኛ ሀገር ብትመጪ አንዲት ለአቅመ ሔዋን ያልደረሰችን ሴት ለአቅመ ሔዋን እስክትደርስ ድረስ እየተንከባከበ ቤት ወስዶ የሚያቆይ ባል አለ። ግን ይሄ የሚሆነው ባልየው ለቃሉ ታማኝ ሲሆን ብቻ ነው። በእኛ ሀገር ግን የጉዶ ጋብቻ ነው የሚባለው። በእርግጥ ልጅቷ ካልወደደች ቤተሰቦቿ ቢፈቅዱ እንኳን በግድ ወደ ባለቤት አትወሰድም። እና አንቺ ካሌብን ልብሽ ፈቅዶ ነው እሺ ብለሽ የመጣሽ? እና ብቻ ገና እንዳየሁት ነበር ልቤ መምታት የጀመረው። ያንተ ልብ ደግሞ ላገኘ ሴት ሁሉ አይደል እንደሚመጣው? አረ ላይንዬ ግን ተለይቷል። ለሷ በጣም ነው የመጣው። ደግሞ ደጋግሞ ነው የመጣላት። ልጅቷን እኮ ብታያት እኮ የሆነ የተሳለች ስዕል እኮ ነው የምትመስለው። እና ቆይ ያገባሁት እያልከኝ ነው? ያው እንደዛ በለው። ሌላ ሰው እንዳይወስድብኝ ብዬ እንግዲህ ለጊዜው ወደ ቤት አስገብቻታለሁ። ግን በገደብ ነው።
ለ4 ዓመት ያህል የምትታይ እንጂ ማትበላው ናለሽ። ምን ያስቃል? ከዚህ በላይ ምን የሚያስቅ ነገር አለ እንዴ? ከገጠር አምጥቼ ሚስት አገባው እያልከኝ እኮ ነው። ትዳሬ እንዳልሙት መላጥ ነው እንዴ አንተ ደግሞ? አንቺ እዚህ ስላለሽ ደስ ብሎኛል። እኔም በጣም ነው ደስ ያለኝ ስለመጣሽ። በእርግጥ ካሌብ ገጠር እያለ 10 ጊዜ ነበር እየደወለ ስለ አንቺ ውበት፣ ቁንጅናሽ፣ ስለ ማማርሽ የሚነግረኝ የነበረው። በእርግጥ ከመጣሽ በኋላም ከተነገረልሽ በላይ መሆንሽን አይቻለሁ። በእርግጥ እኔም ካሌብን መልኩን እንጂ ባህሪውን አላውቀውም። እስኪ አንቺ ንገሪ፣ ካሌብ ግን ምን አይነት ሰው ነው? ያለፈውን ትተን ወደፊት ምን አይነት ሰው እንደሚሆን ብናወራ ይሻላል። ከንግግርሽ ጥሩ ባህሪ እንደሌለው ተረድቻለሁ። መቼም ሴት ነሽና አትጨክኝብኝም። በእርግጥ እኔም ማየያም ትንሽ እንደቸኮልን እናውቃለን። ግን አንቺ ስለ ባሌ እውነታውን ከነገርሽኝ ላይረፍድብኝ ይችላል። አረ አይንዬ፣ እንደዛ አይደለም። አረጋጊው እንጂ ምን ሆነሻል? እንደዛ ማለት እኮ አይደለም። በእርግጥ ቤተሰቦቹን በመኪና አደጋ ካጣ በኋላ ትንሽ ሁሉ ተመሰቃቅሎ ነበር። ቤተሰቦቹ በሙሉ እንደሞቱ አውቃለሁ። በመኪና አደጋ እንደሞቱ ግን አልነገረኝም። የእናቱ ወንድም ሞተው እናትና አባቱ እንዲሁም 2 ታናናሽ እህቶቹን ጨምሮ ወደ ገጠር ለመሄድ ለቅሶ ለመድረስ በመኪና እየሄዱ እያለ ድንገት መኪናው ክፉኛ ተገለበጠና 4ቱም በአንዴ ነበር ህይወታቸው ያለፈው። ይገርማል። እሱ ግን ይህን ታሪክ ለምንድን ነው ያልነገረኝ? ይህን ታሪክ እንኳን ለሰው ሊያወራው ይቅርና ለራሱ ድጋሚ ማስታወስ የሚፈልግ አይመስለኝም። ቆይ ታዲያ እሱ የት ሆኖ ነው ሊተርፍ የቻለው? በወቅቱ የ5ኛ ዓመት የጅማ ዩኒቨርሲቲ ተማሪ ነበረ። ፈተና ስለነበረበት ያጎቱን ለቅሶ መድረስ አልቻለም ነበር። ፈተናው ግን በዚህ ብቻ አላበቃም ነበር። በተደጋጋሚ ራሱን ለማጥፋት ሞክሮ ያውቃል። ያሳዝናል። ግን እኮ ሲያዩት እንደዚህ አይነት ህይወት ያሳለፈም አይመስልም። ከዛን ጊዜ በኋላ ያለውን ጊዜና ሰዓቱን በሙሉ ራሱን መጠጥ ውስጥ ደብቆ ነው የኖረው። አይንዬ፣ እባክሽን ለህኪ ታስፈልጊዋለሽ። ህይወቱ እንዲስተካከል የመጨረሻ ተስፋ አንቺ ብቻ ነሽ። እባክሽን አግዡ፣ እባክሽ። እያስጨነቅሽኝ ነው። ትንሽ ፋታ ስጪኝ። አልገባኝም። እና 4 ዓመት ሙሉ አስችሎ ጉልበትን ያቀፍክ ልትተኛ ነው? እንግዲህ አንደኛው ጉልበቴ ሲደክም ሌላኛውን ደግሞ ቀየር አደርገዋለሁ። ምን ታደርገዋለህ? ከተፈረደብህ እንዲህ እኮ ነው። ለማንኛውም ይህን እብደትን አቁምና ወደ ራስ ተመለስ። ምናልባት ከዚህኛው እብደት እየተመለስኩ ቢሆንስ? ቆይ ምን ማለት ነው? እድሜዋ ለጋብቻ ለደረሰች ሴት ቤት አስቀምጦ እድሜው ሲደርስ አገባለሁ ማለት? ይሄ እነሱ ባህል ነዋ። አንድን ሴት ከወደድካትና ካፈቀርካት እንደ ወግ እንደ ባህላቸው ሽማግሌ ትልክና ያችን ሴት የራስ ታደርጋታለህ። ለሽማግሌዎችና ለቤተሰቦቿ ቃል ገብተህ ቤት አምጥተህ ታስቀምጣታለህ። ግን መንካት፣ ሌላ ነገር ማሰብ አይቻልም እኮ። ዝም ብለህ አይነ ነው እያየህ። በእርግጥ ሌላ ሰውነት ክፍሏን እኮ ማየት ትችላለህ። የማይቻለው መደባበስና መንካት ብቻ ነው። አስበዋል ዛክ፣ ይሄ ባህል እዚህ ከተማ ውስጥ ቢመጣ? ኧረ ይምጣ። ታየኝ እኮ መጀመሪያ እሷን አሳድግ፣ ከዛ ደግሞ የምትወልጂን ሳሳድግ። ቀልደኛ ነህ አንተ። እኔ የምልሽ ወይ እንዲያው የከንፈር ወዳጅ ሳልነበረው የሚያስቅ ነገር ተናገርኩ እንዴ? አይ እኔ እንደዛ ለማለት ፈልጌ አይደለም። ይሄን ነገር የምናጣራው ከማግባታችን በፊት ነው ብዬ ነው። አለው ማለት ነው። እሱ ግን ሴት የሚባል ነገር አላውቅም ነበር ያለኝ። አሁን እኮ ይሄ አያሳስብም። አሁን አንቺን አውቆሻል፣ ለአንቺ ተሸንፏል። አሁን ላይ ልቡ ንግስት አንቺ ብቻ ነሽ። ምን ነው ቆየሳ? ድሮም እንደዚህ ያመሽ ነበር? ተመስገን ፈጣሪ ሆይ። በፊት ትንሽ ሲያመሽ እኔ ነበርኩ ብቻዬን ቁጭ ብዬ የማስበው። አሁን ግን ሌላ የሚጨነቅለት ሰው አግኝቷል። ተመስገን ነው እንግዲህ። ይገርማል። ለካሌብ በጣም እንደምታስቢለት ያስታውቃል። አዎ ካሌብ ልክ እንደ ወንድሜ ነው የማየው። በጣም ነው የሚያሳዝነኝ። ነፍሳቸውን ይማርና ቤተሰቦቹም ቢሆኑ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ነው የሚሆኑ። ልክ እንደ ቤተሰብ ነበርኩኝ። ለመሆኑ ስለሉ አሳስባል? ምላስ ፍቅረኛ አይደለች እንዴ? ምን ማለት? እሱን አንተ አልክ። ቆይሉ ለምንድን ነው ይሄን ያለ የምትጠላት? የምትጠላት ሳይሆን
እንዴት ነው ልትወዳት ያልቻልከው ብለህ ብጠይቀኝ እኮ ይሻላል። ዛክ፣ ለእኔም እኮ ግራ የገባኝ ጥያቄ እኮ ይሄ እኮ ነው። በጣም ብዙ ጊዜ ደጋግሜ ራሴን ጠይቄዋለሁ። ልወዳት ሞክሬያለሁ፣ ልቀርባት ሞክሬያለሁ። ግን በቃ እኔና እሷ የተለያየ ሰዎች ነን። በፍጹም ልንቀራረብና አንድ ልንሆን አንችልም። ቢሆንም መጀመሪያ ስትገናኙ ይቅርብ ልትላት ይገባ ነበር። ዛክ፣ እሷ ለትዳር እንደማልፈልጋት ሚሊዮን ጊዜ ደጋግሜ ስነግራት አጠገቤ ነበርክ። ሉላ ሚስት ለመሆን ምን ያሰጋል? እስቲ ንገረኝ። ቆንጆ ነች፣ በዛ ላይ ከማንም በላይ ታፈቅርሃለች። ምናልባት እኔ ባለመሆን የሚያንሰኝ ነገር ሊኖር ይችላል። አሁን አገቦ የል ግራ ያጋባኝ አልነበር? ለእሷ ባለመሆን ያልኩ። ለማንኛውም አሁን መሄድ አለብኝ ወዳጄ። አቤት። ምንድን ነው ደግሞ? አንተ ደግሞ ከመጀመሩ ነው ስምህ ሊዶን እንዴ? እየቀለድክ መሆን አለበት ነው ወይስ የገቢ ላለመጋበዝ? ወንድሜ አንተ ምን አለብህ? እስከፈለግከው ሰዓት ድረስ ጠጣ። ባይሆን የገቢውን ወጪን ይሸፍናል። ብቻ ባልሆኛለሁ ልትለኝ ባልሆነ እና ስማ፣ ይሄ ኪኪ እኮ አግብቷል። ከዚህ በኋላ ትልቅ ሰው ሆኗል። ዛምዳሉኝ ታውቃለህ? አሁን ለመድሸኛ ልጅ ለመድሸኛ ልጅ። አቤት ደስ ሲል! አቤት አቤት አቤት! ሰይ ላገባ ነው ኔስ ላገባ ነው በጊዜ ልገባ ነው አጃባቴ መች እውነት ግን ኪኪ ነው። በጊዜ ልግባ ኪኪ። በጣም የሚገርመው እንዴት አመሽ? ደህና። እኔ እንዴት እስከዚህ ሰዓት ታመሻለህ ነው ያልኩት። ገና በመጀመሪያ ቀን ለአባይና ለሽማግሌዎች የገባውን ቃል ማጠፍህ ነው እንዴ? የገባሁት ቃል ማምሸትን የሚጨምራል እንዴ? ለማናቸውም ለዛሬ ይቅር ብያለሁ። ከዛሬ በኋላ ግን ከ12 ሰዓት ዝንፍ ትላትና ውርድ ከራሴ ዲነችና ይኔ ኧረ ጉድ መጣ። ማምሸት ተከልክዬ፣ መጠጣት ተከልክዬ፣ እንትኑን ተከልክዬ እንዴት ነው የምንዘልቀው እንዴ? ጠጥቼ መጥቼ እንደዚህማ ከጎፈላች ሰክሬ የመጣሁለትማ በኮብልስቶ ነው የምትለኝ። እንኳን በጊዜ መጣ። ፈገግታሽ ግን በጊዜ የመጣው ሳይሆን በጊዜ የመጣው ነው ይመስላል። እሺ ቆይ አሁን እራት ላቅርብልህ? በላው። አሁን አበላችኝ። አረንቺ እንደራስ ይታጠባል። እኔ ለእግሬ ነው እባክህ የመጣሁት። እግሬ ምን? እግሬን ላጥብህ። አንቺ ነሽ እግሬን የምታጥቢኝ? አሁን ቁጭ ብለህ ልጠብህ ወይስ ቆመህ ልጠብህ? ኧረ እባክሽ እኔን እያታስጨንቂኝ እንዴ። እግሬን መታጠብ ካለብኝ ምን ራሴ እታጠባለሁ። ቁጭ በልና ልጠብህ እኮ። ቁጭ በል እኮ አልኩህ። ምን ነው? ኧረ አይንዬ እግሬ ያልኩሽ ምን ራሴ እታጠባለሁ። እስኪ ልጠይቅ፣ እኛ ቤት የመጣ ሰዓት እማዬ ያን እግር ስታጥብ አላየህ? አይቻለሁ፣ ግን እኮ እዚህ ገጠር አይደለም። ለባል ያለኝን ክብር ለማሳየት የግድ ጫካና ተራራ መኖር የለበትም። የትም ቦታ ቢሆን ያለኝን ክብር እሰጠዋለሁ። እንደፈለግሽ ልታከብሪኝ ትችላለሽ፣ ግን እግሬን አልሳጥብሽም። በቃ እያየሁት ያደግኩት ባህሌ ነው አልኩ፣ ባህሌ ነው። ደግሞ አብሽቴ መጥተህ ያስጨነቀኝ አይበቃም? ለምንድን ነው አሁን የምታስቸግረኝ? ኧረ እባክሽ አይንዬ እንዴ። አይኔ ምንድን ነው?
በቃ ሻጥቆጭ። እሺ በቃ የሁለተኛ አላምሽም አልኩሽ አይደል እንዴ? ታውቃለህ ከቤተሰቦቼ ከምንም በላይ ምናቸው እንደሚያስቀናኝ ታውቃለህ? ልክ ያለፈ መከባበራቸው እኮ አስጎንብሰው እግር እያሳጠቡ ነው መከባበር። ምን ችግር አለው? ዓለምን የፈጠረ ጌታም እኮ የሐዋርያትን እግር ዝቅ ብሎ ነው ያጠበው። እኛ ታዲያ ትህትናን ከሱ ካልተማር ሌላ ከማን እንማራለን? አይኔ ይሄው እንደምታየው ነው። እኔ እኮ እግሬ አልቆሽሽም። ያየ እግር መቆሸሹ ልትነግረኝ ነው? ኧረ በለ አንቺ ተቆጪ ብቻ ተመስይ ነበር። ለካ ኃይለኛ የወጣልሽ ነገረኛ ሆነሻል። ለባል ያለኝን ክብር ለማሳየት የግድ እግር መቆሸሽ የለበት። አየህ ትዳር ማለት ዝቅ ማለት ነው። ሁለታችንም ዝቅ ማለት ስንጀምር ጎጆአችን ደግሞ ከፍ ማለት ይጀምራል። ደግሞ እንደ ትዳር አማካሪም ያደርግሻል። እኔ የምልሽ አይኔ ቅድም እነግርሻለሁ ጠይቅሻለሁ ያልኩትን ነገር ሳልጠይቅሽ ይሄ በትዳር ላይ መከባበር ያልሽው ነገር እንዴት ነው? እግር ማጠብ ብቻ ነው ወይስ ገላ ማጠብ ነው ያካትታል እንዴ? ምን እያደረግሽ ነው? ለማናቸውም ነገ ቤተክርስቲያን ስለምንሄድ በጊዜ ተነሳ። ቤተክርስቲያን እና ሰንበትም አይደል? ይልክ ኪዳን እንዳመልጠን ማልደን 10 ሰዓት መነሳት አለብን። እንዴ እርግጠኛ ነኝ 10 ሰዓት ያልሽው በፈረንጅ ነው እንጂ በኢትዮጵያ አይደለም አይደል? እንዴት ነው የዘልቀው? ጭራሽ 10 ሰዓት አይኔ ቆይ እነሳለሁ እኮ አልኩሽ እኮ። ወይኔ ኧረ መጣሁ ቆይ። አይኔ ፈረንጅ 4 ሰዓት ኧረ ቆይ በስ ዛኪ ነገረኝ ይመስለው። ምን ታደርጊያለሽ? ዛኪ ነገረኝ ይመስለው ወይ? ምንድን ነው የምታደርጊው? ንገረኝ። ዛኪ ነገረኝ ይመስለው ወይ? አይቋጥር ገንዘብ መቋጠር አይችልም። ምንድን ነው የሚሻለው? ቆይ ስለዚህ ሚስት አግብተሃል የነገረኝ ይመስለው? አዎ አግብቻለሁ። ምን? አንደኛ አትጩይ፣ እጮሃለሁ። አትጩይ። ሁለተኛ ሾካክ ብለሽ እንደገባሽ ቀጥልሽ እኮ እኔን ውጪ። አዎ ውጪ። ምን ታፈጫለሽ? ውጪ። ሁሉንም ነገር ይኸውልሽ ሉላ፣ ውጪ ተገናኝተን እናወራለን። በሌላ ሚስት ከመጣን በኋላ ምንድን ነው የምነጋገረው? ኧረ እባክሽ ሚስቴ ትሰማለች። ዳራ አትጩይ። ምን ሆነሻል አንቺ? ውጪልኝ። ውጪ ተገናኝተን እናወራለን አልኩሽ እኮ። ጭራሽ እኔን ውጪ ትለኛለህ? እባክሽ ጭራሽ እኔን ውጪ ትለኛለህ? አበስኩ ገበርኩ ካሌብ አንተው